ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ በቀጥታ ትኩረት የምናደርገው ወደ ክሬቨን ኮቴጅ የሊቨርፑልና የፉልሃም ጨዋታን በተመለከተ ይሆናል። ይሄ ጨዋታ እንግዲህ ምናልባት በዘንድሮ ሲዝን ላይ የሁለቱን ክለቦች ግንኙነት ሌላ አዲስ የእርስ በርስ ግንኙነቶች ላይ ሌላ አዲስ አጋጣሚ ይፈጥራል ወይ፣ ምን አይነት አጋጣሚ ይኖረዋል የሚለውንም የተለያዩ ነጥቦችን እናነሳለን። ምክንያቱም ሊቨርፑል ወደ ክሬቨን ኮቴጅ ባለፉት ጊዜያት ፈታኝ ቆይታ ነበረው። ይሄ ቡድን የማርኮ ሲልቫ የተቀናጀ የተዋሃደ የቡድን ካራክተርን የተላበሰ አስደናቂ ቡድን ነው። እንደምታስታውሱት የማርኮስ ሲልቫ ፉልሃም በቅርብ ጊዜ ውስጥ ከተሻሻሉ ወይም መሻሻል በፍጥነት ካሳዩ ክለቦች መካከል ግንባር ቀደም የሚጠቀስ ቡድን ነው። አጀማመሩ በጎ ያልነበረ፣ በመሃል ጭምር ማርኮ ሲልቫ ይሰናበታሉ የሚል ሩመርሶች ነበሩ። ነገር ግን ሲዝኑን በአንድ የቀየረ አስደናቂ አሰልጣኝ ነው። በሰሞኑን ከአሰልጣኝነት የተነሱት ኤንዞ ማሬስካን ተክቶ ወደ ቼልሲ ይመጣሉ ከሚባሉ አሰልጣኞች ተርታ ስማቸውም እንዳለ ይጠቀሳል በተለያዩ ሚዲያዎች። ነገር ግን ፉልሃም እንደ ቡድን በዘንድሮ ሲዝን አጀማመሩ የወትሮ ሳይሆን ቀዝቀዝ ብሎ ጀምሮ አሁን ግን በፕሪሚየር ሊጉ ከኖቬምበር ወር አንስቶ በክለቦች የሰበሰቡት ነጥብ ሬሾ ሲወጣ ፉልሃም ከአርሴናል በመቀጠል ሁለተኛ ቡድን ከኖቬምበር በኋላ በጣም በሚያስደንቅ ሁኔታ በርካታ ነጥቦችን የሰበሰበ ቡድን ነው። ኮንሲስታንሲ እያሳየ ነው። ጨዋታዎችን የሚያሸንፍበት፣ ነጥብ ተጋርቶ የሚወጣበት የቡድኑ ጥንካሬ በልዩነት እየተነሳ እንግዲህ ስለ ካራክተር፣ ስለ ቡድን፣ ስለ ቅንጅት፣ ስለ ስኳድ እድገት ስናነሳ ደግሞ እዚህ ጋር ሌላ ውጥረትና ጭንቀት የተፈጠረባቸው አርነ ስሎት አሉ። ስለዚህ የዛሬው ጨዋታ ተጠባቂነቱ በብዙ መልክ ስንመለከት ፈታኝ ፊክቸር ነው የሚሆነው ለአሰልጣኝ አርነ ስሎት። ግን በፉልሃም ስቴዲየም ምን ሊጠብቃቸው ይችላል? ፉልሃም እንደምታውቁት በርካታ ወደ አህጉራችን ግዙፍ ውድድር እየተደረገ ወደሚገኝ ወደ አፍሪካ በርካታ ተጫዋቾችን ቹክዋንዜን፣ ኢዌቢን፣ ባሲን፣ ሌሎች ተጫዋቾችም ወደ 6 ተጫዋች ከስብስቡ ወደ አፍሪካ ዋንጫ ሸኝቷል። የተወሰኑ የዴብዝ ክፍተቶች ቢኖሩም ግን ባሉ ተጫዋቾች በአስደናቂ ውጤት እንደቀጠለ ነው። የአፍሪካ ዋንጫ ተጽዕኖ ይፈጥርባቸዋል ከተባሉ ቡድኖች ውስጥ ግንባር ቀደም ዋነኛው ሰንደርላንድ ነበር። ከሰንደርላንድ ባልተናነሰ ሁኔታ ፉልሃምም ከፍተኛ ውጥረት ውስጥ ይገባል ተብሎ ሲጠበቅ ምንም አይነት እንዲህ አይነት ባህሪያት እስካሁን ድረስ አልተስተዋሉም እና ክለቡ ከቅርብ ሳምንታት በኋላ ባሳየው ፍጹም ጥንካሬና አስደናቂ ውጤታማነት መነሻ ተደርጎ በተለያዩ ነጥቦች ላይ እየተወያዩ ነበር። ስለ ፉልሃም የዘንድሮ ጥንካሬ ምንድን ነው? በተለይ ከኖቬምበር በኋላ አሰልጣኝ ማርኮ ሲልቫ ምን ቢያሻሽሉ ነው ፉልሃም በዚህ ደረጃ ቡስት አድርጎ የሲዝኑ የመጀመሪያ ዙር ሊጠናቀቅ አካባቢ መቃረቢያው ላይ ሲዝኑ ማስተካከል የጀመሩት? አሰልጣኙ ከስንብት ራሳቸውን ያተረፉበትስ የቡድን ቅንጅት ምንድን ነው? በመጀመሪያ ደረጃ እና አርብ ዕለት ፍራይዴ ናይት ፕሪቪው ስመለከት ከተመለከትኳቸው ጉዳዮች መካከል የ245 የተለያየ ቡድን መገንባታቸው ወይም ከቤንች ላይ በሚነሱ ተጫዋቾች የሚፈጠር ልዩነት። መጀመሪያ ዙር ፉልሃም የሰበሰባቸው ነጥቦች በአብዛኛው ከተጋጣሚ የተገኘው ነጥብ ከቤንች ላይ በሚነሱ ተጫዋቾች የሚቆጠር ግብ ነው እና በተወሰነ መልኩ ስኳዱን ጉዳት
በበረከተበት ወቅት ይህን ውጤት ለማምጣት የሚያስችል በቂ ጥይት ስለሌላቸው የ90 ደቂቃ ቡድን መገንባት ቻሉ። በመጀመሪያ 45 የተጋጣሚን ባህሪ አዳፕት የሚያደርግ ሰከንድ ሃፍ እነዛን አዳፕት ያደረጋቸውን ኤሪያዎችን ኤክስፕሎት የሚያደርግ ካራክተር የነበረው ቡድን ነው። ይሄ የተጋጣሚን ድክመት በተለየ ሁኔታ ታርጌት አድርጎ ለማጥቃት የሚደረግ ጥረት እና አሁን ከሰሞኑን ደግሞ በመጨረሻ ደቂቃ የሚቆጠሩ ግቦች ለፉላም ልዩነት እየፈጠሩ ኖቲንግሃምን ፓላስ ላይ በራውል ሂሜኔዝ የመጨረሻ ደቂቃ ግብ ነጥብ ተጋርቶ መውጣታቸውና ባለፉት 10 ጨዋታዎች 19 ነጥብ በመሰብሰብ ከአርሴናል፣ ከሲቲ፣ ከቪላ በመቀጠል 4ኛ ደረጃ ላይ ነው ከኖቬምበር ጀምሮ ውጤት ቢሰራ። ይሄ ደግሞ የሊቨርፑልን ሲዝን በተቃራኒው ፉልሃም እያሳየ ያለውን እድገት ለተመለከተ በዚህ ሲዝን ላይ ምን አይነት ተጽዕኖ እንደፈጠሩ የሚያሳይ ጥንካሬ ነውና እንደ ቡድን የሚጫወቱበት መንገድ በተለይ የሲቲው ጨዋታ የዘንድሮን ፉልሃም ጥንካሬን የበለጠ ያሳየ ነበር። ከተወሰኑ ጊዜያት በፊት ቢሆንም ከዛን ጊዜ አንስቶ የነበረው የፉልሃም መነቃቃትና በተለይ በሜዳው በቀላሉ እጅ የማይሰጥ ጠንካራ ተጋጣሚ መሆኑን ተከትሎ የዛሬው ጨዋታ የበለጠ ፊዚካል ጌም ነው። ፊዚካል ጌም ደግሞ በዘንድሮ ሲዝን አርነ ስሎትን ከፈተኗቸው የጨዋታ ስታይሎች መካከል አንዱ ተጋጣሚ ይዞ የሚመጣው የፊዚካል አፕሮች ነው። እንደምታስታውሱት አምና 3-2 እዚህ ሜዳ ላይ ከ27 ጨዋታ በኋላ ሊቨርፑል በኖቲንግሃም አራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በአንፊልድ በሆድሱን ኦዶይ ብቸኛ ግብ ተሸነፈ። ከዛም በኋላ ለ27 ተከታታይ ጨዋታ ሽንፈት የሚባል አላስተናገደም ነበር። ታስታውሳላችሁ። በተጠናቀቀ የውድድር ዓመት ቡድኑ ከነበረው ካራክተር አንደኛውና ዋነኛው ጨዋታዎችን የማሸነፍ የመርታት ቢያንስ ነጥብ ተጋርቶ የመውጣት እና በቀላሉ እጅ የማይሰጥ ሶሊድ የሆነ ቡድን ነበር። ያው የዘንድሮ ቡድን ደግሞ የዛ ተቃራኒ ሆኗል። ነገር ግን ፉልሃም ከ2007 በኋላ በተከታታይ 2 ጨዋታ በሜዳው አሸንፎ አያውቅም ሊቨርፑልን እና የዛሬው ጨዋታ የበለጠ ተጠባቂ ያደረገው የሆኑ መናጋቶች ሊቨርፑል ቤት በተለይ ከሊሱ ጨዋታ በኋላ የተለያዩ ውጥረቶች ተፈጥረዋል። ለምሳሌ አንደኛው ስትራቴጂክ ውጥረት ነው። የቡድኑን ከጨዋታ ድህረ ጨዋታ ግምገማ ላይ አለመግባባቶች አሁንም ተፈጥረዋል። ይሄ የተፈጠረበት ደግሞ የተለያየ ምክንያት አለ። ሚዲያው እንደሚለው ከሆነ በመከላከሉ በኩል የተስተዋሉ ክፍተቶችና የቆሙ ኳሶችን ጥንካሬ የመከላከል አቅም ቡድኑ መዳከሙን ተከትሎ ወደ ቆሙ ኳሶች ወደ መከላከሉ ያዘነበለ ከፍተኛ ስራ ሲሰራ የቡድኑ ፔስና ኢነርጂ እየቀነሰ መጥቷል የሚል አዲስ ደግሞ የቤት ስራ ተፈጥሯል። እነዚህ ሁለት ጉዳዮች አቻችሎ ማለፍ ደግሞ እንደ አንድ ትልቅ ክለብ እንደሚያሰለጥን እንደ አንድ ትልቅ ባለሙያ ሙሉ ኃላፊነት ያሰልጣኝ ነው። የዛሬው ጨዋታ ግን በአካል ብቃትም በቴክኒክም በታክቲክም ከፍተኛ መብላላት ውስጥ ያለን ቡድንን ነው ስሎት የሚገጥሙት። አንደኛ የተደራጀ የቡድን እንቅስቃሴ፣ የተደራጀ የማጥቃት ሶስቱንም የሜዳ ክፍል በተመሳሳይ ኢነርጂና በከፍተኛ የተክለሰውነት አቅም ጨዋታዎችን ለማሸነፍ የሚደረግ ጥረት ነው። ፉልሃም በባህሪው አንድ የሚስተዋል ጥንካሬ አለው። ጨዋታን ሲጀምር ተጋጣሚ ሊበልጠው ይችላል። ነገር ግን የጨዋታው የመጀመሪያ 1/3 እንደተጠናቀቀ ወይም በጨዋታው የመጀመሪያ 18-20 ደቂቃ ውስጥ በባህሪው ለተጋጣሚ ምቹ የሚመስል የመከላከል ስትራክቸር ያለው ነው። ነገር ግን በፍጥነት ሪያክት ለማድረግ ጉልበትና ፍጥነትን ነው የሚጠቀመው። ይህን ደግሞ በካስታኛና በሮበርትሰን በሂሜኔዝ ረጃጅም ኳሶች እንዲሁም የቀድሞ የሊቨርፑል የአካዳሚ ውጤት የሆነው በነ ሃሪ ዊልሰን ቴክኒክ ማጥቃቱ ቨርሲታሊቲ አለው። ስለዚህ የአርነ ስሎት ሊቨርፑል በዛሬው ጨዋታ የሚገጥሟቸው በርካታ ፈተናዎች አሉ። እነዚህም ፈተና መሻገር፣ ማሸነፍ፣ ወደ ተሻለ ደረጃ
ክለቡን ወደ ውጤት ጎዳና ማምጣት ብዙ ትሩፋቶች አሉ። ነገር ግን ከሰሞኑን አንዳንድ ጉዳዮች ላይ ይሄ ጥርጣሬን ያዘለ አንዳንድ ሁኔታዎች እየወጡ ነው የሚገኙት። ይሄ በአብዛኛው በሰፊ የሶሻል ሚዲያ ትንተና ባይሰጥበትም ግን ጥርጣሬዎች አሉ በሊቨርፑል ቤት። አንደኛውና ዋነኛው ጥርጣሬ ሊቨርፑል በዚህ ሞመንተም እስከ መቼ ነው የሚቀጥለው? ወጥነት የጎደለው፣ የራሱ ስትራክቸር የጎደለው፣ ምስል የጎደለው ወይም ቡድኑ ቀጣይ ታርጌቱ አላማው ምን እንደሆነ በግልጽ ያልተለየ የተወሳሰበ ችግሮች ያሉበት፣ ነገር ግን መፍትሄዎች አንዳንዴ እዛው ቡድን ውስጥ ሆነው ግልትርነትም ሊሆን ይችላል ወይም ለመፍትሄ አለመፍጠንም ሊሆን ይችላል ወይም እነዛ ጉዳዮች እንደ መፍትሄ ላይወሰዱም ይችላሉ። ብቻ ድንግርግር ባለ ስሜት ውስጥ ሆኖ እያንዳንዱን ጨዋታ የማከናወን አሁን የቡድኑ ደጋፊዎች አንድ እያሳዩ ያሉት ምስል አለ። በቡድኑ ላይ ያላቸው መተማመን እላይ የነበረው ኮንፊደንስ በጣም በአንዴ ነው ግራፉ የወረደው። ማለት ከዚህ ስቴዲየም 3 ነጥብ ያገኛል ከሚለው ጉዳይ ይልቅ ይህን ጨዋታ በምን አይነት መልኩ ይሻገራል ነው። ፈተናዎች ሁሌም ከፊት ለፊቱ እንዳሉ በቃ ደጋፊው አክሴፕት አደረገ። እነዚህ ሁሉ አደጋዎች እንዴት ሊፈጠሩ ይቻሉ? ቡድኑ መጀመሪያ የምታስታውሱ ከሆነ አይደንቲቲ ክራይስ ውስጥ ነው ያለው ስንል አንድ መሰረታዊ ምስል አለ። ሊቨርፑል ቤት አንድነት አለ፣ ህብረት አለ፣ በጋራ የማሸነፍ አለ፣ በጋራ የመሸነፍ አለ፣ በጋራ ስሜቶችን የመቀበል በጋራ ደግሞ በተናጠል ተነስቶ አንዱ አንዱን የሚጠቆምበት ቡድን ሳይሆን የጋራ ሁሉም ነገር የጋራ ነው። ሽንፈቱም ድሉም የጋራ ነው ከደጋፊ ጋር። ነገር ግን አሁን የጋራ ስሜት ተለያይቷል። ደጋፊ ያለው ኤክስፔክቴሽን ለክለቡ እየቀነሰ መጥቷል። በራስ መተማመኑ ቀንሷል። ይሄ ቡድን ድጋሚ ቡስት አድርጎ ሲዝኑን ያስተካክላል ከሚለው ጉዳይ ይልቅ ቀጣይ ፈተናዎችን የሚሻገርበትን መብቴ ነው እየፈለገ የሚገኝ። ያ ማለት ቀጣይነት የሌለው ከጨዋታ ጨዋታ ነው መብቴ የሚፈለገው። አሁን ምንድነው ይሄ ትልቁ ችግር? አይደንቲቲ ክለብ ውስጥ ያለው ምስል ከራሱ ላይ እየተገፈፈ ሲወርድ ነው። ለነዚህ ደግሞ ማሳያዎች ተደጋጋሚ ሽንፈት ወይም አሳማኝ ያልሆኑ ድሎች ወይም በጥሩ እንቅስቃሴ እንኳን ቢታገዝ ቢያንስ እንቅስቃሴው የሚሸፍናቸው ነጥብ መጣሎች አሉ፣ የአቻ ውጤቶች። አሁን በሶስቱም ምስል ሊቨርፑል እየተገለጸ አይደለም። አሳምኖ የማሸነፍ ባህሪ አንደኛው 45 ላይ ሊስተዋል ይችላል፣ ሁለተኛው 45 ላይ ግን አይቀጥልም። ድል ደግሞ የሚሸፍናቸው በርካታ ክፍተቶች አሉ። በድል ውስጥ እያሸነፉ እየተሸፈኑ የሚያልፉ ትላልቅ መታረም ብቻ ሳይሆን መቀረፍ ያለባቸው ክፍተቶች አሉ። አሁን በዘንድሮ ሲዝን አንድ ስታቲክስ ስመለከት ነበርና ለተከታታይ 3 ጨዋታ የአርነ ስሎት ሊቨርፑል አንድ አስተላለፍ ተጠቅሞ አያውቅም። አንድ ወጥ የሆነ ብቻ አንድ የሜዳ ክፍል ሮቴሽን ያደርጋሉ። አስገዳጅም ሊሆን ይችላል በካርዶ ምክንያት፣ በጉዳት ምክንያት። ግን የራሳቸውን ምርጥ 11 ለመለየትም የከበዳቸው ለተጋጣሚ የሚያዘጋጁት ወይም ለሲዝኑ ሙሉ ይሄ ሲስተም ፊት ይሆናል ብለው ያመኑበት የራሳቸው የሆነ ምርጥ 11 የለም። ቀጣይነት ያለው ምርጥ 11 ለመገንባት ደግሞ ቡድኑ ተከታታይ ጨዋታዎችን የማሸነፍና መብላላቱን የሚገልጹ የሜዳ ውስጥ ካራክተሮች ያስፈልጋል። እነዚህ ሁሉ ጉዳዮች ቡድኑ ውስጥ ከሌሉ ታዲያ ሊቨርፑል ችግር ምንድን ነው? አሁን በዚህ ወቅት ቡድኑ ውጤት ካጣ እንደ ኖቬምበሩ እንደ ኦክቶበሩ ጊዜ ጊዜ እንስጣቸው፣ ለዚህ አዲስ ስኳድ ጊዜ ያስፈልጓል የሚለው ጉዳይ አሁንም እዚህ ጋር አስምሩበት። አሁን ላይ ይሰራል። እንደ ምክንያት የሚነሳው ደግሞ ማስታገሻ ድሎች አሉ፣ አሳማኝ ድሎች አሉ፣ ቀጣይነት ያለው ድል አለ። ቀጣይ ፊክስቸሮች ሊቨርፑል እንደሌላው ቡድን 9 ትላልቅ ጨዋታዎች ባይጠብቁት እንኳን ከባድ ፊክስቸሮች ከፊት ለፊቱ አሉ። ለምሳሌ ሐሙስ ምሽት ወደ ኤሚሬትስ የሊጉ መሪ አርሴናል ይጓዛል። የዛሬውን ጨዋታ ማሸነፍ ብቻ ሳይሆን ግዴታም ያለበት የጨዋታ ፊክስቸር ነው። ይህን ጨዋታ ማሸነፍ
አንደኛ ለቶፕ ፎር በሚደረገው ፉክክር ውስጥ ራስን ቢያንስ በራስ የመወሰን ውጤት የሌሎችን ውጤት ላለመጠበቅ ወይም ይሄን ደረጃ ላለማጣት ይሄን ተፎካካሪነት ከቡድኑን ቢያንስ ከተፎካካሪነት ምስል ላለማራቅ የሚደረግ ጥረት ነው። ግን አፋጣኙ ምላሽ የክለቡ ደጋፊዎችም የሚፈልጉት በሁሉም በመላው ዓለም ያሉ የሊቨርፑል ደጋፊም ሆነ ውስጥ ያሉት አስተዳዳሪዎች የሚፈልጉት ኮንቲኒቲ ያለው ድል ነው። ይሄ ጨዋታን የሚሻገር ቡድንን በነገራችን ላይ ምን ይባል ነበር ከዚህ በፊት ቼልሲ የሚቀጥራቸው አሰልጣኞች ጨዋታን የሚሻገሩ እንጂ ለቼልሲ አይደንቲቲ የሚጥሉ ወይም ቼልሲን የሚገልጹ የቡድን ምስሎችን የሚያቀርቡ አሰልጣኞች አይደሉም። ለዛ በአጭር ጊዜ ውስጥ ስኬት ያመጣሉ፣ በአጭር ጊዜ ውስጥ ያመጡት ቡድን ይፈርሳል። አሁን ሊቨርፑልን አብዛኛው የሚዲያ ባለሙያዎች ለምሳሌ ከስሎት አይደለም ችግሩ እንደዚህ አይነት አንድ እዚህ ጋር ትልቅ ማለት ለመወያያነትም ሀሳብም ለመቀየር የሚያመች አንድ ጉዳይ በአብዛኛው ሚዲያ የምንሰማቸው ተደጋጋሚ ቃላቶች አሉ። እነዚህ አዳዲስ ተጫዋቾች ከሌላ ሊግ ነው የመጡት። እዚህ ጋር የሆነ ነገር ለመፍጠር ካልቸሩ፣ የሊጉ ባህል፣ የሊጉ ያጫወት ሲስተም ምናምን ከመጡበት ሊግ ጋር አይመጣጠንም የሚል ይሄ ለክለቡ የሚደረግ ሽፋን አለ። በተጨማሪም ደግሞ ስሎት ይህም ቡድን የማቀናጀት አሁንም ትክክለኛ ሰው ናቸው፣ ቡድን ያሳድጋሉ። ነገር ግን የሚጎሏቸው የተለያዩ ኳሊቲዎች ብዙ ነጥቦች ይነሳሉ። ግን አብዛኛው የእግር ኳስ ቤተሰብ የዘነጋው ጉዳይ ብዬ የማስበው እዚህ ቡድን ውስጥ ለምሳሌ ከባክፎር የአርኖልድ ሞግደል ሊቨርፑልን ለ116 ሚሊዮን ፓውንድ ኢንቨስትመንት አስገድዷል። ማንም ፍሎሪያን ቪዝን ለማምጣት ለምን ከአርኖልድ የሚነሱ ቻንስ ክሬት የሚደረጉ ኳሶችን በበለጠ የቦታው ላይ ተጫዋች በዚህ ሲስተም ውስጥ ከፍተኛ ቻንስ ክሬት እንዲያደርግ ምናልባት በዚህን ሰዓት በዓለም በዘመናዊ እግር ኳስ ውስጥ እዛ ቦታ ላይ ምርጡን ተጫዋች አመጡ። ግን ሲስተማቲካል ባላንሱን በቀጥታ የመተግበር ኃላፊነት ያለው ለአሰልጣኙ። እነዚህ ሰዎች ጥይት ያቀርባሉ እንጂ ጥይቱ እንዴት መተኮስ እንዳለበት መገልገል እንዳለበት የሚያውቁት አሰልጣኞች ናቸው። ስለዚህ ያለ አሰልጣኙ ፍላጎት አይደለም የመጡት እና በቡድን ግንባታ ውስጥ ስህተት ቢኖር የሊቨርፑል ውጤት እንደዚህ አይሆን። ምክንያቱም ሊቨርፑል እንደ ቡድን ሻምፒዮን ከሆኑ ተጫዋቾች ውስጥ ከኋላ መስመር አርኖልድ፣ ከፊት መስመር ዲያዝ በዋና ቋሚነት መጉደላቸው በአንዴ ሊቨርፑልን ስትራክቸር እንደዚህ አያበላሽ። ነገር ግን አምና የተደራጀበት የቡድን ሲስተምና አሰልጣኙ የነካኩት ቱል በተቀናጀ ቡድን ውስጥ በተቀናጀ ሪትም ውስጥ የተደረገ ነው። ይሄ ደግሞ በክላስ የተገነባ ነው። አሁን ሶስቱ አማካዮች እኮ ረጅም ጊዜ ሊቨርፑል ቤት ያገለገሉ አማካዮች ነው የሚመስሉት። ልክ 2022-23 ሊቨርፑል የተዳከመበትና ክሎፕ ቪጋሪየስ ቼንጅ የሚባለው የኃይል ለውጥ ለማድረግ የተገደዱበት አራት አማካይ ሸኝቶ አራት አማካይ ያመጡበት የአማካዩ ኢነርጂ የወረደበት ሲዝን ላይ በዚህ ደረጃ ሊቨርፑል ምስል እንኳን አልተጋለጠም። አሁን ግን እነዚህ አማካዮች 2023-24 2024-25 ይሄ ሶስተኛ ዓመታቸው ነው። በሶስት ዓመት ውስጥ እዚህ አማካይ ላይ የሚታዩ ባህሪዎች ሁሉ ታክቲካል ነው እንጂ የተጫዋቾች እድሜንም ተመልከቱ። ሊጉን አዳፕት ለማድረግ እንግዲህ ሻምፒዮን የሆነ የአማካይ ክፍል ነው። ሁሉም ጉዳዮች፣ ክፍተቶች፣ ማብራሪያ የሚሰጣቸው ጉዳይ የአምናውን ሲዝን እየተዘነጋ ነው እና የዘንድሮን ሲዝን ለመገምገም ሊቨርፑል ከአምናው ጋር ሲነጻጸር ይሄ ስብስብ የተሻለ ኳሊቲ ያለው ጉለትን ለማንሳት ስለ ጉለት ለመተቸት የአሰልጣኙ ታክቲክ ጉለትን የሚያጎላ ሲስተም መሆኑ ሊቨርፑል እዚህ ቦታ ላይ ተጫዋች ያስፈልጓል፣ እዚህ ቦታ ላይ ተጫዋች አሁን ባሉ ተጫዋቾች ይሄ ሪትም መምጣት ይችላል። በደንብ የአሰልጣኙ አቅም ነው። ወይም ይሄ ስብስብ ከአሰልጣኙ
ታክቲክ አቅም አንጻር ከተመለከትን በአንዳንድ ሁኔታዎች ከአሰልጣኙም አቅም በላይ ሊሆንም ይችላል። ምናልባት እስከዚህም ድረስ በሆነ መገለጫ ሲስተም ቡድኑ አሸናፊ ያልሆነበት፣ አስፈሪነቱ የጠፋበት፣ ዊኒንግ ሜንታሊቲው የቀድሞ የቡድኑ ባህሪ የነበረው ፍላጎት፣ ተነሳሽነት፣ ይሄ ሞራል ክለብ ውስጥ የነበረው የአሸናፊነት ስነቦና በዚህ ደረጃ ተዳክሞ ሲታይ ይሄ አይደንቲቲ ክራይሲ የመጣው በሲስተም መዳከምና በሚደረጉ የጨዋታ ማሻሻያዎች ሁሉ የክለቡ ከፍተኛ ጥንካሬ ላይ የአሰልጣኙ አቅም ባላንስ ሊሆን አልቻለም። አሁን እየተመለከትን ያለነው ሊቨርፑል ቤት ያለው አብዛኛው ችግር ታክቲካል ነው። ታክቲካል ችግሩ ደግሞ አይደንቲቲ ክራይስ ያመጣ ይሄ የሊቨርፑል ችግሮችን አንድ አሰልጣኝ ቢመጣ ሊቀርፋቸው የሚችላቸው መሰረታዊ ችግሮች አሉ። ግን እነዚህ ጉዳዮች በቆዩ ቁጥር የውጤት ማስታገሻዎችን ቡድኑ እያገኘ በተሻገረ ቁጥር በተመሳሳይ መልኩ ችግሮቹ እየሰፉ ነው የሚመጡት። አሁን ባለፉት 8 ጨዋታዎች አልተሸነፈም። 5 አሸነፈ፣ 3 አቻ ወጣ። 5ቱን ካሸነፈባቸው የቡድን እንቅስቃሴዎች ውስጥ ምናልባት በልዩነት አሳማኝ ሊሆን የሚችለው የ90 ደቂቃ ሳይሆን የአንደኛው 45 ቡድን ከተመለከትን ብራይተን እና የወልቭስ ጨዋታ ነው። የቶትናሙ አሳማኝ አይደለም። የኢንተር ሚላኑ ሞር ኮምፓክት በመሆንና የጥንቃቄ እኔም አላጠቃም ያን ቡድን እንዲያጠቃ አልፈቅድም በሚል ይሄ ለሁለቱም እንቅስቃሴ ገደብ ያበጀ ጥብቅ ያለ የቡድን ስትራክቸር፣ እንዲህ አይነት ተለዋዋጭ ባህሪ መያዝ አንደኛ ተጫዋቾችን ከጨዋታ ጨዋታ እንደ ተጋጣሚ ለመሻገር እንጂ ቡድኑ በራሱ የማሸነፊያ መንገድ በራሱ ምስል የመቅረብን አቅም እያጣብቷል። አሁን ከዚህ በፊት የሚነሳ አንድ ተመሳሳይ ነገር አለ። ክሎፕ በዚህ ወቅት የተጫዋቾችን ኢነርጂ ቀንሰው ይህን ጊዜ መሻገር አለባቸው ብለው ያስባሉ። ግን ከየትኛውም ጊዜ በላይ በሊቨርፑል እግር ኳስ ታሪክ ውስጥ የርገን ክሎፕ የሊቨርፑል አሰልጣኝ ሆኖ በተለይ 2018-19 2019-20 ላይ በፕሪሚየር ሊጉ ትልቁን የዚህ የፌስቲቭ ፊክስቸር እና በተለይ ከዲሴምበር መጀመሪያ እስከ ፌብሩዋሪ አጋማሽ ድረስ የተከታታይ ጨዋታ ድልና በአማካይ የሚመዘገቡ የግቦች ቁጥርና በወቅቱ ያሉ የኢንቴንሲቲ አቅሞች ሲለኩ ከየትኛውም ቡድን በላይ የሊቨርፑል ፍጥነትና ይሄ ግልጽ የሆነ አይደንቲቲ ሜዳ ውስጥ ይንጸባረቃል። ነገር ግን ሲዝኑ ሲጀምር የመጀመሪያ 10 ጨዋታ ይሄ በከፍተኛ ኢነርጂ የሚጫወት ቡድን ሳይሆን ኢነርጂውን እያጋለ እየጨመረ እያደገ የሚመጣ ነው። አሁን የሊቨርፑል የማሸነፊያ መንገድ ከጊዜ ወደ ጊዜ ቡድኑ 3 ነጥብ ይዞ የሚወጣው ከፍተኛ ኢነርጂ አጥቶ ኤክስፔክቴሽኑ ወርዶ ጨዋታን በጭንቅና በጣር ነው የሚጨርሰው። አሁን ሁለት ነገር እያጣ ነው። ያኔ ከነበረው ራሱን እያጋለ በዚህ ወቅት አስፈሪነቱን ከሚያሳይ ቡድን ራሱ መጀመሪያ በጥሩ ምስል ጀምሮ ከፍተኛ ኢነርጂ የሚያወጣ በዚህ ወቅት እነዛን ያወጣቸውን ኢነርጂዎች ማኔጅ ለማድረግ እየተቸገረ ኢነርጂውም ወርዶ የማሸነፊያውን መንገድ ጠፍቶ ስጋት የበዛበት ቡድን ሆኗል። አሁን በእያንዳንዱ ዲፓርትመንት እኮ ኳሊቲ ከተመለከትን ኳሊቲ አያሳስብም፣ የቡድን ቅንጅት ነው የሚያሳስበው። የትኛው ዲፓርትመንት ነው ለሊቨርፑል የማጥቃት እንቅስቃሴ አንዱ ጥንካሬ? አምና የሳላ በኩል የዲያዝ በኩል ሮበርትሰንም ሲሚካስና ሮበርትሰን እንደ ጨዋታ እንደ ተጋጣሚው እየተፈራረቁ ቦታው ላይ እንኳን የሚደርሰውን ኦቨርሎድ መቋቋም ችለዋል። አማካዩ የአምናውን ያክል ተጋጣሚ ላይ የትኛውንም ጌም ኮንትሮል ለማድረግ ሳይጨነቅ ለማጥቃትም ለመከላከልም በባህሪ ደረጃ ጫናዎችን የመቋቋም አቅም አለ። አሁን ጨዋታው ላይ እንኳን ቀጣይነት ባለው 20 ደቂቃ ተጋጣሚ ካጠቃ ከተጫነ ወዲያው የሚፍረከረክ የሚበረገድ ለፈጣን ሽግግር የሚጋለጥ ለሙከራዎችን ለማስተናገድ ክፍት የሆነ ቢልዳፑ ለተጋጣሚ ፕሬሲንግ የሚጋለጥ ተውት። ይህም ቢልዳፕ ቢያልፍ የመጨረሻ 3ኛ የሜዳ ክፍል ላይ በቁጥር እንኳን አነስ ብሎ የማጥቃት እንቅስቃሴው
በከፍተኛ ይሄ አስፈሪነት የነበረው ማጥቃት የሆነ ኳሊቲ አለው። ነገር ግን ማጥቃቱ ይሄን ያክል አስፈሪ ያልሆነ የግል ጥረቶች ሁሌ አንድ ክሬዲት የሚያገኙበት ቡድን ሆኗል። እነዚህ ሁሉ ጉዳዮች እንግዲህ ስጋቶችን በደጋፊው ዘንድ ከፍ እያደረገ አሁን ክሎፕ ያኔ የቡድኑ አሰልጣኝ ሲሆኑ ዳውት ቱ ብሊቨር ነበር ያሉት። አሁን ብሊቨር ቱ ዳውት እየሆነ ነው። ከተጠራጣሪነት ወደ አማኝነት የተቀየረው አይደንቲቲ አሁን ከአማኝነት ወደ ተጠራጣሪነት እየመጣ ነው። አንድ መገለጫ የሆነ የቡድኑ ሲስተም እየጠፋ ነው መሰረታዊ። ይህን እንግዲህ ምሽት ላይ ሬድ ኤንድ ኮፕስ የሚል አንድ ትንተና በሊቨርፑል ኢኮ በኩል ቀርቦ ረጅም ገጽ ነው እና ስመለከት አንድ ኢንተርቪው ከትናንት በስቲያ አሌክሲስ ማካሊስተር ከስካይ ስፖርት ጋር ቆይታ አድርጎ ነበር። የዘንድሮን ሲዝን ስንጀምር ይላል ታርጌታችን ዋንጫውን መድገም ነው። እሱን ታሳቢ ተደርጎ ነው ቡድናችን የበለጠ የተጠናከረው። የተጠናከረበት ኳሊቲና የቡድናችን አቅም በነበረው ከፍታ ላይ ተመጣጣኝ ነበረዋል። ሲዝናችን ከጀመረ በኋላ ግን እነዛን ተጫዋቾች አዳፕት ለማድረግ በሚወሰዱ የታክቲክ ለውጦች ብቃታችን ከውጤት ጋር አብሮ መሻገር አልቻለም ማለት ትክክለኛ ማብራሪያ ማለት። ብቃታችን ከውጤቱ ጋር አብሮ መጓዝ አልቻለም። ምክንያቱም እኛ አዳፕት አድርገን ብቃታችን አሸናፊነታችን ቢመለስ በተመሳሳይ መልኩ አዳዲስ ተጫዋቾች ከዚህ ሪትም ጋር መሄድ አለባቸው። ስለዚህ ሁለቱን ጉዳዮች ለማቻቻል በሚል የሚፈጠሩ ታክቲካዊ የመፍትሄ እንቅስቃሴዎች ሁሉ በተቃራኒው እኛ ላይ አደጋ የፈጠረ ነበር። ስለዚህ ሁለቱን አቻችሎ ለመጓዝ እኛ በተቸገርን ሰዓት ሌሎች ቡድኖች ውጤታማነታቸውን አጠናከሩ። መሀላችን ያለው የነጥብ ልዩነት ሰፋ። አሁንም ድረስ ግን እኛ በሊጉ ላይ ያለንን አቅም አውጥተን ለማሳየትና የዘንድሮን እቅዳችንን ቢያንስ በቀሪ ጨዋታዎች ያለፉትንም ክፍተቶቻችንንም ለመፍታት ነው የምንጫወተው የሚል ሀሳብ ሰጥቷል። ግን ሊቨርፑል በበቂ ደረጃ የተጫዋች ስብስብ አቅምም አለው። ግን ይሄ ዴብዝ ይሄ ስኳድ ማኔጅ የሚደረግበት መንገድ ቢያንስ ባሉ ተጫዋቾች ይህን ሲዝን ለማስተካከል ከበቂ በላይ ነው። ግን አሰልጣኙ ለጨዋታ የሚመርጡት የጨዋታ ስልትና ሊቨርፑል የነበረው ካራክተር ደጋፊዎቹ መካከል ያለው ፍላጎት ፍጹም እየተለያየ መጥቷል። እንደውም ዘኮፕስ አንፊልድ ኮንፊደንሻል በየሳምንቱ የሚታተም መጽሔት ላይ ምንድን ነበር አሁን ትልቁ የሊድሱ ጨዋታ ደጋፊዎች ከሜዳ ከወጡ በኋላ በስቴዲየሙ ዙሪያ ያሉ የመርሲሳይድ ጸሐፊዎች ጥያቄዎችን ሲጠይቁ ነበር ደጋፊዎች። እንደውም ማካርቲን ታስታውሳላችሁ? ጄምስ ማካቲ፣ ይቅርታ ማካርቲ ሳይሆን ማካቲ፣ የቀድሞ የሊቨርፑል ፉልባክ የሊቨርፑል ኢኮ አንዱ ጸሐፊ ሊቨርፑል ቲቪ ላይ የሚሰራ ነው ከነ ሚለር ጋር እና አንድ ደጋፊን ሲጠይቅ እኛ እንዴት ነው የምንጫወተው? እንዴትስ ነው የምናሸንፈው? መጀመሪያ እሱ ጉዳይ ይብራራልን። ሊቨርፑል ስላለበት አቋም ለማውራት እንኳን እኛ እንዴት ነው የምንጫወተው? እንዴት ነው ጨዋታዎች የምናሸንፈው? እኔ በጨዋታው ውስጥ ሰቡዝ ላይ ሞከራት እንኳን ካየው በኋላ ጨዋታው ላይ የነበረኝ ትኩረት እንኳን የዛን ያክል ነበር። ስልኬን ስመለከት ነበር። ይሄ አስተያየት በነገራችን ላይ በጣም በመርሲሳይ ዙሪያ የሚታተሙ ጋዜጦች ላይ ምን ላይ በጣም በስፋት እየወጣ ነው የሚገኘው ይሄ ደጋፊ አስተያየት እና ማካቲን ኤክስ ገጹን ገብታችሁ ተመልከቱ። ይሄን ጽሁፍ አጋርቷል። እንዲህ አይነት ጽሁፎች የምናስታውሰው መች መሰላችሁ? በሮይ ሆይሰን ጊዜ የሚወጡ ጽሁፎች ናቸው። በአንፊልድ ዙሪያ ያሉ ትላልቅ ጸሐፊዎች የቡድን አይደንቲቲ ምንድን ነው የሚለውን ጥያቄ ማስነሳት ሲጀምሩ፣ አሁን አሰልጣኝ ስሎት ወደ ክሬቨን ኮቴጅ የሚጓዙት እነዚህ ሁሉ ጥያቄዎች ምላሽ ማግኘት አለባቸው። ምላሽ ማግኘት ያለባቸው በድል ብቻ አይደለም። ድሉን ደጋፊው ማጣጣም የሚችልበት ድል መሆን አለበት። ጨዋታው ካለቀ በኋላ ደጋፊው ምንድን ነው የሚባለው? በአብዛኛው የሊቨርፑል ደጋፊ እኮ ጨዋታ ካለቀ በኋላ ድጋሚ ጨዋታውን ያያል። እንደዚህ ተብሎ በእንግሊዝ ሚዲያዎች ላይ ሁሌ ሲጻፍ እናያለን።
ጨዋታዎች አልቀው ድጋሚ ያለ ምክንያቱም ክለቡ ላይ ያሉትን ጉዳዮች ክለቡ መተቸት እንደ ነፃ ሀሳብ ነው የሚነሳው፣ አለመተቸት ነው ችግሩ። እና ሀሳቦች ሁሌም ይመረጣሉ ከክለቡ ዙሪያ። ለክለቡ ካላቸው ፍቅር የተነሳ ደጋፊዎች የሚሰጡት አስተያየት ሁሌም ገንቢ ነው፣ ጫና የሚፈጥር አይደለም። ምክንያቱም ከክለቡ ጎን ደጋፊው ስላለ። አሁን እነዛ ሁሉ የጋራ ሀሳቦች ሁላ ተበታትነዋል። አሁን የክለቡ አይደንቲቲ ስፕሪት እንግዲህ ከባድ ጥያቄ ውስጥ እየገባ ነው። ስለዚህ በዚህ ወቅት የሚመዘገቡ ውጤቶች የስሎትን ቆይታ ላይ ቀጥተኛ ድምዳሜ የሚሰጡ ናቸው። ሽንፈት ወደ ስንብት ያቀርባቸዋል። ድል በስራቸው ላይ የሰከነ ጊዜ አሳልፈው ቡድን የሚያስተካክሉበት መንገድ ይፈልጋሉ እንጂ ለተደጋጋሚ ሽንፈት እንዳለፈው ጊዜ እየተጋለጡ ጊዜ ይሰጣቸውና ተጫዋቾች ይላመዱ በሚለው ሳይንስ ውስጥ የመቆየታቸው ጉዳይ አሁን ላይ እንደ በፊቱ አይደለም እና ከሰሞኑን የጥር ዝውውር መስኮት ተከፍቷል። ከሰኞ ጀምሮ አንድ የሚጠበቅ ትልቅ ጉዳይ አለ። እንግዲህ በታማኝ ዘጋቢዎች ይዘገባል ተብሎ የሚጠበቅና አንድ የመርሲሳይድ ጸሐፊ እንደሚለው ከሆነ ከሰሞኑ ሊቨርፑሎች በጣም በከፍተኛ ድርድር በአስፈላጊው ቅድመ ሁኔታ በዝውውር በኩል በጣም እየገፉ የሚገኙት የአደም ዋርተንን ጉዳይ ነው። በዋርተን ጉዳይ ላይ ሊቨርፑል ያለው አቋምና ሲሪየስ መሆን እንደ በፊቱ አይደለም፣ ወይም ሩመርስ አይደለም፣ ትክክለኛ ጉዳይ መሆኑንና አንድ ጀንትልሜን አግሪመንት እንዳላቸው እየተገለጸ ነው። ዛሬም ይሄ ጉዳይ በትላልቅ ታማኝ ዘጋቢዎች እየወጣ ነው። ሊቨርፑል ዋርተንን ማስፈር የሚፈልግ ከሆነ ክሪስታል ፓላስ የሚፈልጋቸው ቅድመ ሁኔታዎች አሉ። በነዛ ቅድመ ሁኔታዎች ደረጃ ኦፈር የሚያቀርብ ከሆነ ከየትኛውም ቡድን በላይ የተሻለ ቻንስ አለው። ምክንያቱም የዋርተን ዋነኛ ፈላጊ ማንቸስተር ነው። ውላቸው ላይ ደግሞ ባለው መሰረት የዩኤፋ ሻምፒየንስ ሊግ ተሳታፊ ክለብ ኦፊሻል ኦፈር የሚያቀርብ ከሆነና በፓላስ ቅድመ ሁኔታ የሚስማማ ከሆነ ተጫዋቹ ያን ጥያቄ ለመቀበል ዝግጁ ከሆነ ፓላስ ጥያቄዎችን ያስተናግዳል ነው፣ ኮንትራቱን ላለማራዘም ከወሰነ እና እነዚህ ጉዳዮች አሉ። ዋርተን ላይ ምናልባት ሊቨርፑል ያለው አቋም ከሌሎች ጉዳዮች ሁሉ ሰሞኑን የታየው በጎና ይሄ የጸና አቋም ይዘዋል። ምናልባት በዚህ የጃንዋሪ የዝውውር መስኮት ሊቨርፑል ሊያስፈርማቸው ከሚችላቸው ተጫዋቾች መካከል ማለት በብዛት ተጫዋች ያመጣል ማለት አይደለም፣ 4-5 አማራጭ አለ። አንዱ ምናልባት አንድ ተጫዋች ካስፈረመ እሱም አደም ዋርተን ሊሆን ይችላል የሚል ግምት በስቷል። በአጠቃላይ ግን ዛሬ የሚደረገው የክሬቨን ኮቴጅ ጨዋታ በእጅጉ የሚጠበቅ ነውና ፉላም በነገራችን ላይ ያለፈው ሳምንት ከፓላስ ጋር የታየው እንቅስቃሴ በጣም እየተደነቀ ነው። 17 ሙከራ አድርገዋል። ከሜዳ ውጪ ለመጀመሪያ ጊዜ ፉላም በማርኮስ ሲልቫ ውስጥ እየሰለጠነ 17 ሙከራ ያደረገበት ጨዋታ ነው። እንዲሁም 1.91 ኤክስፔክትድ ጎል ክሬት አድርጓል። በበቂ ሁኔታ ጨዋታዎች ላይ ልዩነት ፈጥሯል። በጨዋታው እንግዲህ 45.4 በመቶ የማጥቃት እንቅስቃሴ የነበረው በግራው የሜዳ ክፍል ነበር። በሮበርትሰን እና ኤሚል ስሚዝሮ በሚገኙበት በሁለቱ ተጫዋቾች ቅንጅት ነበርና አስደናቂ የጨዋታ ክፍለ ጊዜ አሳይተዋል። እንግዲህ በዘንድሮ ሲዝን ውስጥ ጠንካራ ተጋጣሚ ከሆኑት መካከል አንዱ ፉላም ነው። ሊቨርፑል እንግዲህ ያለፈው ሳምንት ከ117 የሊግ ካፕ በሁሉም ውድድሮች ካደረገው ጨዋታ በኋላ በአንፊልድ ባዶ ለባዶ የተለያየበት ውጤት ተመዝግቧል። ይሄ እንግዲህ በጎ ጉዳይ አይደለም። ባዶ ለባዶ የተጠናቀቀበት መንገድ ዛሬ ሊቨርፑል ዙሪያ የተፈጠረውን ይሄ ከፍተኛ መነቃቃት ያጣውን ስሜት ዳግም ለማነሳሳት እንግዲህ እንደነዚህ አይነት ጨዋታዎች ማሸነፍ ለክለቡም ለአሰልጣኙም ቀጣይ ዕጣ ፈንታ ወሳኝነት አለውና ዛሬ እስቲ 12 ሰዓት ላይ የአርነ ስሎት ሊቨርፑል ምን አይነት ምላሽ ይሰጣሉ አብረን በጋራ የምንመለከተው ይሆናል። ከዚህ ፕሮግራም በመቀጠል ተጠባቂው የዛሬው የምሽቱ ጨዋታ በማንቸስተር ሲቲ እና ቼልሲ መካከል ይደረጋል። 1110
የአሰልጣኝነት ኤክስፒሪየንስ ያለው ፔፕ ጋርዲዮላ ምንም አይነት ኤክስፒሪየንስ በአሰልጣኝነት ዘመን ውስጥ የሌለውን በጊዜያዊ አሰልጣኝነት ለዛሬው ጨዋታ ኬርቴከር የሆነውን አሰልጣኝ በኢትሃድ ያስተናግዳሉ። እስቲ እሱን ጨዋታ ደግሞ በተለየ ሁኔታ ከዛሬ ጋዜጦች ጋር አገናኝተን ኤዲ ሃውና ቼልሲ ደግሞ ስማቸው ተያይዟል። ያንንም ጉዳይ ያይዘን እናነሳለን። ለማንኛውም ሳትርቁ ጠብቁን። በማንቸስተር ሲቲና ቼልሲ ቅድመ ጨዋታ ግምገማ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። በቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።